ሰላም ሰላም የብዙ ዓለም ዩቲዩብ ተከታታዮች ሰላማችሁ በያላችሁበት እንደምዳሽዋ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ከኛ ከኢትዮጵያን የማይጠበቅ ድርጊት ስታረግ የታየችውን አንድ እህታችን ነው ይዤላችሁ የመጣሁት። እኔ በበኩሌ የተሰማኝን ነገር በነግራችሁ በእውነት በጣም ነው ያዘንኩት። ኢትዮጵያዊነት የመሆኔ ራሱ በጣም ነው ያስጠላኝ። ሌሎች ዜጎች ጉስቁል ላሉ ሰዎች ለተንገላቱ እንዲህ ባለባበስ የማይለኩ ናቸው የውጭ ዜጎች ማለት ነው። ምንም ይሁን ምን ሰውን በሰውነቱ ያከብራሉ። እኛ ኢትዮጵያኖች ግን አንድ በሀብት እንለካለን ሰውን፣ አንድ በሁለተኛ ደግሞ በአለባበስ እንለካለን ማለት ነው። ሰው በአለባበስና በሀብት አይለካም። እና እዚህ ጋር ያየሁት ነገር በጣም የሚያሳዝን፣ አባታችን አለባበሱ በጣም ጭርቁስ ያለ ነው። በጣም የተጎዱ ነው የሚመስሉት። እውነት ለመናገር እኔ በጣም ነው ያዘንኩት። እንደ ማንኛውም ሰው ትኬት ቆርጦ ኤርፖርት ከደረሰ በኋላ ያለው ነገር ካለቀለት በኋላ ፕሌን ላይ ደረጃው ላይ ሊወጣ ሲል ማለት ነው በፍጹም አትወጣም ብላ በእርግጫ ልትለው ማለት ነው አስተናጋጇ። በጣም የሚያሳፍር እውነት ለመናገር ማለት ነው የማይደረግ ነገር። እንደዚህ አይነት ልብስ ለብሰህ ፕሌን ውስጥ አትገባም ብላ በእርግጫ ልትለው፣ ሽማግሌው ቢለምናት ቢሰራት በፍጹም አትገባም ብላ ከለከለችው ማለት ነው። እንደምንም ብሎ ከዛ ያን ደረጃ እንደምንም ብሎ በሰው ልመና ገባ። ከገባ በኋላ ደግሞ የገጠመው ነገር በጣም የሚያሳዝን እና በጣም የሚያሳፍር ነው። ውስጥም ከገባ ማለት ነው እዛ ደረጃ ላይ አትገባም ብላ እየታገለችው በእግሯ ልትረግጠው ስትል ሰው ነው ያስጣለው ማለት ነው። በቪዲዮም አይቼዋለሁ፣ በፎቶም ለጥፍላችኋለሁ፣ ታዩታላችሁ። ውስጥ ለማንኛውም ትኬት ይሰጠናል። በዛ በትኬት ቁጥር አለው። በዛ በቁጥሩ መሰረት ነው ሄደን ወንበራችን ላይ የምንቀመጠው ማለት ነው። እሱ የደረሰው በአንድ ባለሀብት ከምትባለው አንድ ሴት ጋር ነው የደረሰው ማለት ነው። ሴትዮዋ ይሄ ክርፋታም ይሄ ጥንብ የሽማግሌ ከሱ ጋር እኔ አልቀመጥም ብላ ፕሌን ውስጥ ያሉትን ሰዎች በአንድ እግር አቆመችው። በቃ ቀወጠችው። በፍጹም ይሄን ሁሉ ብር ከብዬ ከዚህ ከቅርናታም ሰውዬ ጋራ ሽማግሌ ጋራ ተቀምጬ አልሄድም፣ ገንዘብ ይመልሱልኝ ብላ በቃ ያዙ ልቀቁ አበደች። ቪዲዮን ብታዩት በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። አይደለም ባለሀብት ሲያወት ራሱ ለአይን ማትገባ ሰው ናት። እና አንድ ሰው ፈለገበት ሲሄድ በአለባበሱን አሳምሮ መሄድ የለበትም። የሚሄድበት ዓላማ አለው። ሲቀጥል ደግሞ ሁሉም ሰው ምቾት ይኖረዋል ማለት አይደለም። ሰውየው ሲታይ በጣም ፊቱ ላይ ጉስቁል የተጎሳቆለ በጣም የሚያሳዝን ሰውዬ ነው እውነት ለመናገር ማለት ነው። በጣም ነው አንጀቴን እየበላኝ ማለት ነው። አባትም ነው አያትም ነው ሁሉ ነገር ወንድም የሚሆን ሰው ነው። እና ሰውን ይሄን አክል በአለባበስ ለክተን ለምንድን ነው ከፕሌን አትገባም አትሳፈርም፣ ይሄ ቅርናታም ይሄ ግማታም እያልን እየተሳደብን ሰውን ከፍ ዝቅ የምናደርግ ብዙ አስቀያሚ አስጠሊ ሰዎች አለን። ቤት ይቁጠረን እንጂ ማለት ነው። ቤታችን ብንሄድ እዚህ ግባ ማንባል ሁላ ወጣ ስንል አለባበስ አሳምረን ከወጣን ያ ሰው ሀብታም ነው፣ ያ ሰው ቱጃር ነው ወይም ባለ ሀብት ነው ብለን ልንለካ አንችልም። አንድ ሰው የፈለገበት መሄድ ይችላል። ንጹህ ልብስ ለብሶ ፕሌን ላይ ይቀመጣል ማለት አይደለም። ንጹህ ልብስ ለብሶ መኪና ላይ ይቀመጣል ማለት አይደለም። ገንዘቡን ከፍሎ እስከሄደ ድረስ የፈለገበት መድረስ ይችላል። ማንም ሰው አያገባውም፣ አይመለከተውም። በቃ እሱ መስሎት የለበሰውን ልብስ ሰው ሊጸየፈው፣ ሰው አቃቂር ሊያወጣበት አይችልም። የዚህ ሽማግሌ በጣም የሚያሳዝን በጣም የሚያሳዝን። ከዛ በኋላ ካፒቴኑ ከመጣ በኋላ ማለት ነው ነገሮችን አረጋግቶ ያ ሽማግሌ ወደ አሰበ ቦታ እንዲሄድ የተደረገው ማለት ነው። ሴትዮዋ ያዙ ይልቀቁኝ ያለችው እዛ ውስጥ ያለችው ገንዘቧ ይሄን ሁሉ ገንዘብ ከፍዬ ከዚህ ከቅርናታም ሰውዬ ጋር አልሄድም ስትል እኔ በጣም ነው እኔነቴን ያስጠላኝ ማለት ነው። ልክ ፕሌን ውስጥ ላሉ ሰዎች ሁሉ የከፈለች ነው የምትመስለው። ሁሉም ለየራሱ እያንዳንዱ ከፍሎ ቲኬት ይዞ ነው የሚሄደው ማለት ነው። እሷ ግን ይሄን ሁሉ ገንዘብ ከፍዬ ከዚህ ከቅርናታም ሽማግሌ ጋር አልቀመጥም። አይደለም የሰውን ሞራል መንካት ራሱ ምን ያህል ከባድ ነው። ይሄ ራሱ ያስጠይቃል እኮ እውነት ለመናገር ማለት ነው። በጣም ያስጠይቃል። አጸያፊ ነገር መናገር ማለት ነው የሰውን ቅስም የሚሰብር ማለት ነው። ይሄ ሰውዬ ቢኖረውና ገንዘብ ቢኖረው ወይም ሀብታም ቢሆን ባይሆንም ቢመቻቸው ራሱን
አስተካክሎ ራሱን አጽድቶ ለመሄድ የሚጠላ ሰው ማንም ሰው የለም። ሁሉም ቢመቻችለት አለባበስ አይደለም ከላይ እስከታች ወርቅ ብንለብስ ደስተኛ ነን። ግን ካሌለን ደግሞ ባለን ነገር ራሳችንን ጠብቀን መሄድ አለብን። ግን ይሄ ሰውዬ ሰው ላይኖረው ይችላል፣ ልብሱን የሚያጥብለት ላይኖር ይችላል። ሲቀጥል ደግሞ ማለት ነው አንድ ሰው ከፍሎ እስከሄደ ድረስ አይደለም አለባበስ የፈለገውም ለምን ቁርበት ለብሶ አይሄድም፣ አይመለከተንም። በቃ ስለ ራሳችን ብቻ ነው ማሰብ ያለበት፣ ስለ ራሳችን ብቻ ነው ማወቅ ያለበት፣ ስለ ሰው አይደለም። ሌላ ዜጋ ደስ የሚላችሁ ነገር ማለት ነው እዚህ አንድ ሰው ምንም ሆኖ ምን ተጎሳቅሎ ምን ምንም አጠገቡ ሄዶ ቢቀመጥ ያን ሰው እንደዚህ እንደኛ አያንጓጥጥም፣ እንደኛ ውሻ አያረጉንም ማለት ነው። እውነት አንዳንዴ የተማረ ይግደልኝ እቺ ሰው ተምራለች አልተማረችም አይባልም። ብትማርም ነው ፕሌን ላይ እየሰራች ያለችው ማለት ነው። ስለተማራችሁም አይደለም አንዳንዴ አርቀን ያለማሰብ ነገር ነው መሰለኝ። የዚች ልጅ ብዙ ሰው ተቀባብሎታል፣ በጣም ብዙ ሰውን እያዘነባት። የአባታችን ሁኔታ ደግሞ አኳኋኑ እያለቀሰ ሽማግሌ ማለት ነው በጣም ነው የሱስ እንባ ራሱ ለሷ ይጠቅማታል ወይ ነው። ሰውን በሷ ላይ በጣም ነው እንትን ያለው የተዘባበተባት። በጣም በኮሜንት ብታየው በጣም ነው የሚያስጠላው ማለት ነው። ይሄን ያህል ሰውን በልብስ የምንለካ እኛ ኢትዮጵያኖች ተምረን እንዳልተማርን ሆነን ዝቅ አድርገን ሰውን የምናይ ቤት ይቁጠራቸው እና አንድ ሰው ገንዘብን ከፍሎ እስኪሄድ ድረስ በመኪናም ሆነ በፕሌንም ሆነ ብቻ በምንም ይሁን በአለባበስ አንለካ። ሰውን ደግሞ ይቀርናል ወይም ክርፋታም ወይ የሆነ ነገር ሰው ጭንቅላት ውስጥ ከሰው አይምሮ ውስጥ የማይጠፋ ነገር ንግግር አትናገሩ። ሁሌም ያማል፣ ሁሌም ባስታውሳት ቁጥር ሁሌም እንዳለቀሰባት ነው የሚኖረው ማለት ነው። እና አኳኋናን ብታዩ ደግሞ ቪዲዮ ብታዩ የመጨረሻ እንዴ ምን ተፈጥሮ ነው ይሄን ያህል ምን ሰውዬው ሬሳ ነው ወይስ የሞተ ሰው ነው እስከምትሉ ድረስ ማለት ነው። በቃ ይገማል፣ ክርፋታም ነው፣ እኔ ከሱ ጋር አልሄድም ብላ ፕሌኑን በአንድ እግር ስታቆመው በጣም ነው የሚገርመው። ሰውዬው በዛ ሰዓት ምን ይሰማዋል አስቡት። ይሄን ያህል የሚያጸይፍ ንግግር ስትናገር ምን ይሰማል? አይደለም ለሱ ለሰውዬው ቀርቶ አጠገቡ እኛ ራሳችን ለጆሮ ለሰሚ ራሱ በጣም የሚያስጠላና በጣም ከባድ ንግግር ነው። ቅስም የሚሰብር ንግግር እየተናገረችው ማለት ነው። እኔ ባለ ሀብት ነኝ የሁሉ ገንዘብ ከፍዬ ከዚህ ከቅርናታም ሰውዬ ጋር አልሄድም ስትል ምን እንደሚሰማችሁ እናንተ ውድ ቤተሰቦቼ እንደው ኮሜንት ጻፉልኝ። እውነት ለመናገር ማለት ነው በጣም ነው የሚያሳዝነው። እኔ በበኩሌ እውነት ለመናገር ውስጤ ነው የተሰበረው። በቃ ደጋግሜ ነው ያየው ቪዲዮን ራሱ በጣም ነው ያዘንኩት። አቋም ተጀምሮ እስከሚወርድ ድረስ ያለበት ቻሌንጁ ሽማግሌው በጣም የሚያሳዝን እንዴ ምን ኃጢአት ነው የሰራሁት እስከሚል ድረስ ማለት ነው። አንደኛ ላይ ያን ደረጃ አትወጣም ብላ አትገባም፣ ይሄን ልብስ እንደዚህ አይነት ልብስ ለብሰክ አትገባም ፕሌን ውስጥ ብላ በርግጫ ስትለው ልጅቷ ማለት ነው። ድጋሚ ያን ስቴፕ አልፎ ውስጥ ሲገባ እድሉ ሆነ ከአንድ ሴትዮ ጋር ሲቀመጥ ይሄ ክርፋታም ከዚህ ከሽማግሌ ጋር ተቀምጫ አልሄድም ያለችው እና እኔ ቤተሰቦቼ ምን እንደምላችሁ አላቅም። እኔ የተሰማኝን ነገር ነው የነገርኳችሁ። ቪዲዮን ብታዩት ደግሞ በጣም ልብ የሚሰብርና ቅስም የሚሰብር በጣም የሚያሳዝን እኛ ኢትዮጵያኖች ምን ያህል አስተሳሰባችን ዝቅ ያለ እንደሆነ ከሌሎች ዜጎች ጋራ የማንወዳደር ተምረን እንዳልተማር የሆንን እኛ ኢትዮጵያኖች ነን እውነት ለመናገር ማለት። ስለዚህ ቤተሰቦቼ እንደዚህ አይነት ድርጊት የምታረጉ እህት ወንድሞቼ ከእንደዚህ አይነት ድርጊታችሁ ተቆጠቡ። ሰውን በልብስ አትለኩ፣ በሀብት አትለኩ። ሀብትም አላፊ ጠፊ ነው፣ ገንዘብም እንደዛው ማለት ነው። ሰው ባለው ነገር ለብሶም ሆነ አጊጦ መውጣት ይችላል። ግዴታ አንድ ሰው ሲወጣ ሽቶ መቀባት የለበትም። ውሃ ከታጠበ በቂ ነው። ከሱም ካልሆነ ደግሞ ባንታጠብም ባለን ነገር ራሳችንን በኮንፊደንስ ከቤታችን መውጣት አለብን እና ውድ ቤተሰቦቼ ስላዳመጣችሁን ስለተከታተላችሁን ከልብ ነው የማመሰግነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እውነት ለመናገር እኔ ውስጤ በጣም የተረበሸው የዛን ሰውዬ ቪዲዮ አይቼ ማለፍ ስላልቻልኩ ነው እና ሌሎችም ደግሞ
ከእንደዚህ አይነት ድርጊታቸው እንዲቆጠቡ በማለት ነው ይህን ቪዲዮ የሰራሁት ማለት ነው። ሰውን ደግሜ ደጋግሜ የምናገረው ነገር ሰውን በሀብትና በገንዘብ አትለኩ፣ አትመዝኑ። ሰው በሀብት በገንዘብ አይመዘንም፣ አይለካም። ሰላማችሁ በያላችሁበት እንደምድራሸዋ ዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናችኋል።